ለምግብ ስራ ትሰራለች ብሎ አምጥቶኝ ከባንጋሊዎች ጋር ስራ እንድሰራ አስገድዶኛል ማለት ነው። የኔ ስራ ለምን እንደሚከብድ ባላቅም የተባለው ሌላ የምሰራው የምትታዘዙት ሌላ ነው የሚሆንባችሁ ማለት ነው። እኔ አልሰራም ብዬ ስራ መቀያየር ቤት ለቤት መቀያየር ሰልችቶኛል ማለት ነው። እና ምን እንደምላችሁ ራሱ አላቅም ማለት ነው። እዚህ ጋር አለ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አለሁ አልሐምዱሊላህ። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። ዛሬ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ሀባይ ይሄ ምን ይመስላችኋል? ማዝራ ነው ምን ይመስላችኋል? ይታያችኋል? ወንድ ልጅ መቼስ እና ከወንድ ልጅ ጋር ምን ትስራለች እንዳትሉኝ ማለት ነው። ስራዬ እንደዚህ ሆኖብኛል ማለት ነው። ብዙዎቹ ህይወታቸው ማለት ከኢትዮጵያ ስንመጣ የሚወራን ሌላ ነው። እዚህ መተን ስንደርስ ደግሞ የሚያዝን ማለት የሚሰሩት ስራ ሌላ ነው ብሎ ስራ የሚያስገባቸው ሰው ሌላ ነው። ከመሄዳችሁ በኋላ ደግሞ የሚያዛቸው ደግሞ የምትታዘዙትና የሚሰሩት ስራ ይቀያየርባቸዋል ማለት ነው። ለምግብ ተብሎ መጥቶ ልጅ የሚጨመርባቸው አሉ። ለልጅ ተብሎ መጥቶ እዳት የሚጨመርባቸው አሉ። ከመጡ ይልቅ ደግሞ አንገቴ እንደፍቼ እሰራለሁ ብሎ ራሱ እኮ ሰላም የማያገኙበት አለ ማለት ነው። በሰላምም ሰርቶ ደግሞ ያም ይሁን ብሎ ተቀብሎ ደግሞ እየሰሩ ሰላም የማይሰጣቸው ነገር ይኖራል ማለት ነው። ያንን ሰላም የሚሰጣቸው ደግሞ አስተካክሉልኝ ብሎ ራሱ ጥያቄ ሲያቀርቡ በማንም ዘንድ ተቀባይነት የላቸውም። ሀታ ባመጣቸው ሰው ባስገባቸው ሰው ስራውን ከኢትዮጵያ ቃል ገብቶ ኃላፊነት ገብቶ ባመጣቸውም ሰው ራሱ ተቀባይነት የላቸውም ማለት ነው። ከዚህ እስከዚህ ሰዓት ድረስ ትተኛላችሁ፣ የሚሰሩት ስራ ይሄ ነው ተብላችሁ ኢትዮጵያ ልክ ያ ቃል የተገባላችሁ የተነገራችሁትን ነገር እንደሚተገብ በተግባር እንደሚታይላችሁ ይነገራቸዋል ማለት ነው። ነገር ግን እዚህ ጋር ስትመጡ ቀያችሁን ቤተሰቦቻችሁን ጤላችሁ ወጥታችሁ ስትመጡ ደግሞ ሁሉ ነገር ተገለብጦ ይገለበጥ ማለት የተባለው ሌላ የሚሰራው ሌላ ይሆናል ማለት ነው። እና ውድ ቤተሰቦቼ ዛሬ ሁላችንም ሲንመጣ ከሀገራችን አንዳችን ቤት ሽጠን ሊሆን ይችላል፣ አንዳችን መሬትም ሸጠን ሊሆን ይችላል። የሆነ ነገር በቃ ቁም ነገር የተባለን ነገር አክስረን ወይንም ደግሞ ሽጠን አስይዘን እንመጣለን ማለት ለምን እዚህ ጋር ሰርቼ ይቀይራለሁ የሚለው ነገር ስላለ ማለት ነውና ስትመጡ ደግሞ አልሐምዱሊላህ ማለት በህይወታችሁ ጤናችሁ ካለ አልሐምዱሊላህ ማለት ነው። ጤናውን የሚያጣላ ህይወቱን የሚያጣላ በህመም የሚያዛላ እንዲሁም ደግሞ ህይወቱም እያለ ደግሞ ምንም ያለ ጥቅም የሚኖርም አለ ማለት ነውና አልሐምዱሊላህ ብቻ ዋናው ነገር ለሰው ልጅ ጤናው ነው። ጤናቸው አበዱ የሚያብዱት ፈልጎት አይደለም እድቱ ማለት ነው። ሀሳብ ሲጨማመር አንዱ ማልያ ቢያንስ የተወራው ነገር ከመቶ 50 በተግባር ቢውል ችግር የለውም። የሰው ልጅ በቃ አንዱን ላንዱ ይችላልው ብሎ ይኖራል ማለት እነሱ እኔ በቃ አንዱን ላንዱ ይችላልው የሚለው ነገር ቀርቶ ከመጣችሁ ቃል ለገባላችሁ ሰው ማለት ቃል ለገባላችሁ የሚተኙት ከዚህ እስከዚህ ሰዓት ድረስ ነው የሚሰሩ ስራ ከዚህ ሰዓት እስከዚህ ሰዓት ድረስ ነው ብላችሁ የተባላችሁት ይቅርና እናንተ ሰዎች እንደፈለጉ በሚያዟችሁ ጊዜ ራሱ እየታዘዛችሁ እየሰራችሁ እያላችሁ ራሱ ለእናንተ የሚከብድ ቢያንስ እቺን ነገር አቅልሉልኝ፣ እቺን ህመሜት ይቀነስልኝ ብላችሁ ኮሜንት ራሱ ወይ ሀሳብ ራሱ ብታቀርቡ ማንም አይቀበላችሁ። ለምን የመጣሽው ሊሰሪ አይደል እንዴ? ከሀገርሽ የተሰደሽው ሊሰሪ አይደል እንዴ? እየተባላችሁ እየተወቀሳችሁና እኔ እንጃ እየተገደድ እሺ ብሬን አስተካክሉልኝ ደሞዜን አስተካክሉልኝም ስንል ደግሞ አይ በኢትዮጵያ ይሄን ያህል ደሞዝ የሚበላ የተኛው መንግስት ሰራተኛ አይተሽ ታውቂያለሽ? ሰምተሽ ታውቂያለሽ? አንቺ ይሄ ያህል ከተሰጣሽ ያንሰሻል እንዴ? እየተባልን እየተረገጥን በራሳችን ሰዎች ማለት ነው እየተረገጥን እኔ አንዳንዴ የከሪ አረቦች እንዲያረጉ ከሚሉት በላይ የኛዎች ለኛ ቃል የገቡት በእኛ የተጠቀሙት ሰዎች የሚበድሉን ያህል እነዛ ባዳዎች ይበድሉናል ብዬ አላስብም። የምንተኛው እነሱ ጋር ነው የምንበላው። እናገኝም እናጣም ብቻ እንጥገብም እንራብም ብቻ ያለነው ከነሱ ጋር ነው እና እነሱ ቢበድሉን ምንም አይቆጭም ሌላችሁ ይፈልጋለሁ። ታዲያ ምንድነው ችግርሽ ብትሉኝ እኔ
ሀቂቃ አንዳንዴ ሳስበው አላቅም በጣም ምር ይለኛል ማለት ነው። እና አሁን እኔ የታዘዝኩት የመጣሁት በምግብ ስራ ነበርና ልጅና ትንሽ እኔ ባለው ሰዓት አትይዥም አንቺ ምግብሽ ነው የምትሰሪው፣ ስራሽ ነው የምትሰሪው፣ ሌላ ነገር አትሰሪም ተብዬ ነበር የመጣሁት ማለት ነው። ይሄንን ስራ ስመጣው ማለት ነው። እና እሺ ብዬ መጥቼው ከመጣሁኝ በኋላ ኖርማሊ ሁሉ ነገር እስከ ሁለት ቀን ማይሆንም ብቻ እስከ 3 ቀን ምናምን ያለውን ነገር እያየው ምናምን ነገር ከዛ በኋላ ሙሉ በሙሉ ሁሉ ነገር ተቀየረ ማለት ነው። እና ስራ የተቀያየረብኝ የተባልኩት ሌላ ያልተባልኩት ማለት የመጣሁበት ሌላ ነው፣ የታዘዝኩት የምሰራው ደግሞ ሌላ ነው። እና ያህንንም ደግሞ እሺ ብዬ ለእንጀራ እየሰራውን እያለው ምንም ልንስማማ አልቻልንም ማለት ነው። እሺ የሚረዳችሁ በቃ የነሱን መቀበል ብቻ ነው። የእናንተን የሚቀበላችሁ ሰው የለም። ሌሽ ለምንድን ነው የማይቀበላችሁ? እነዚህም ደግሞ የራሳችሁ ሰዎች ተቀብሏችሁ ስለማያዩ ለእናንተ ቃል የገቡላችሁ የእናንተን ኃላፊነትና ብሎ የሚወስዱ ሰዎች የእናንተን ሀሳብ ተቀብሏችሁ ተግባር ላይ ሲያውሉላችሁ ስለማያዩ እንዲሁ ይረግጡናል ማለት ነው። እና ውዶችዬ ብቻ እኛ ስደት ዓለም ያለን ሰዎች የሰው ቤት የምንሰራ ሰዎች ሀቂቃ ብዙ ነገር እናሳልፋለን። በብዙ ነገር ወተን እንወርዳለን። ብዙ ቦታ ገብተን እንወጣለን። ብቻ ፈጣሪ ይድረስልን ማለት ነው። እና ቢያንስ ህጋችንን መብታችንን ቢያስከብሩልን ከስር ያልተከበረው እኛ እናስከብረዋለን ብለን ብንችል አልችልም ማስከበር አንችልም እኛ ምክንያቱም አየለንም ከስር ከዛ በኩል አልተስተካከለልንም። እኛ ጋር እዚህ ጋር ብናወራ ማን ይሰማናል? ማንም አይሰማንም ማለት ነው። ከዛ ጋር ተቀባይነት ስለሌለን የሚያከብረን ሰው ስለሌለ እዚህ ጋር ሊያከብሩን አይችልም ማለት ነው። ስራችን ራሱ እየተከበረ አይደለም ማለት የምንሰራው ጉልበታችን ራሱ ማለት እየተጻፈልን በቃ ሰርታችኋል የሚባል ነገር የለም ማለት ነው። እዚህ ጋር እስከ ከፍሉን ድረስ መስራት እንችላለን፣ ግን በቻልነውን ያክል ነው በልቻልነው ያክል አንሰራም ብሎ ለማለት የሆነ ነገር ብትሉ በቃ ስራው ስለማትፈልጊ ነው አንቺ እንትን ስለሆንሽ ነው መሄድ ስለምትፈልጊ ነው እኔ ጋር ነው ስህተቱ ብሎ የሚያስተካክልላችሁ ስራ በቃ የሆነ በኮንፊደንስ ራሱን ተማምኖ በራሱ ተማምኖ ለእናንተ የሚያወራላችሁ ሰው ካላችሁ ማንም ማለት አለ አይደል ለእናንተ የሚቆምላችሁ ሰው ካለ ያን ኃይል አትረገጡ። እንዳገኟችሁ አያዟችሁ። ይዞን የሰው ቤት ሲያሰሩ ይዞን ሲሄዱ የሰው ቤት እያሰሩን እያስጠረጉን እያስወለወሉ እያስጠበቁን ምግብ እያሰሩ ይሁን ብለን ስንሰራ ራሱ ያም ራሱ አይሆንላቸውና እኔ እንጃ አንዳንዴ በጣም ያሳዝነኛልና ዛሬ እኔ ተቀይሮብኛል ማለት ነው ስራዬ። ለምግብ መጥቼ እንግዲህ ብዙ ነገር ተጨማምሮብኛል ማለት ነው ውዶቼ። ላይክ እና ሼር ሰብስክራይብ እያረጋችሁ አበረታቱኝ ማለት ነው። ይሄ ኤፒሶድ በሁሉም ጋር አለ። ይሄን ነገር አላረገም ብለን ብንል ደግሞ የወጣሁት ዓላማ ለምንድን ነው ለመስራት ነው ብላችሁ ስታስቡ ራሱ በብራችሁ አትነሱ፣ በጸባይ አትነሱ። ታገኝ አላህ ያዝንላቸው ጥቂቶች ካሉ እኔ እንጃ ጥቂቶች ናቸው። እነሱም የራሳችን ዜጋ እኛን ስላስከበሩን ሳይሆን በቃ ራሳቸው እንጃ ፈጣራቸውን የሚፈሩ ናቸውና እንግዲህ ዛሬ አንዳንዴ ያጋጥማል እኮ ሁሉም ቦታና ብቻ አልሐምዱሊላህ ለኔም ይሄ ነገር አጋጥሞኛል ማለት ነው ውዶች። እንግዲህ በርቱ፣ ጠንክሩ። ትዕግስት ካላችሁ ታልፉታላችሁ። ሲበዛባችሁ ደግሞ አችሉትም ማለት ነው። ሲበዛ ሁሉም ነገር ይበዛል። ወላሂ በጣም ከመጠን በላይ ሆነ። አንዳንዴ በቃ የሆነ ሁልጊዜ ብዙ ስታወሩ ጭንቀት ምናምን እንዲሆንኩኝ ብላችሁ ስታወሩ አንዳንዴ ራሳችሁ ለራሳችሁ ሼም ይዛችኋል እና ለምንድነኝ እኔ ምንድነኝ እስከሚባል ድረስ አላቀም። እኔን ያቀኛል እንዴ እኔ ብቻ ነኝ እንዴ ለችግር የተፈጠርኩት እስከሚባል ድረስ ያደርሳችኋል። እና ትዕግስት የሚመስለው ነገር የለም። ሌላም ነገ ሌላ ቀን ነውና ነገም ሌላ ሰው ነውና ኢንሻአላህ አንድ ቀን ይሳካል ብዬ አስባለሁ። ተደራርቦብኛል አልሐምዱሊላህ ማለት ነው ወዶቼ። እና ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ ወዶቼ። ስደተኛ ጓደኛችሁ ነኝና አልሳካ ብሎኛል ስራ ዱአ አድርጎልኝ ሀባይ ብላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ቦታ ሰላማችሁ ብዙ ትርፍ ይበልላችኋለሁ። እንግዲህ ስራዬን ስለተስማማሁኝ ካሌጅ
ምግብ ከምግብ ጽዳት ከጽዳት ቱክስ ማጠብ እየተባለ ነውና አልቻልኩትም። ስራውን ለመተው ወስኛለሁ ማለት ነው። ምን አይነት ስራም እንደሚገጥመኝ ምን አይነት መዳም እንደሚገጥመኝም ባላቅም ወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።